ነነና የሺ ተመለሽ ከማይክ የሺ ተመኘሹ ነው። በምን አየሹ ተመኘሹ በአራስ ነይ ነይ ሙሽራዬ ሙሽራዬ አበባ ገላዬ ሙሽራዬ በሚለው ማለት ነው። አረ እልል በሉ እንደው መቼ ነው ግን የእውነቱ የሚሆነው? የእውነቱ ሰርጋቸው የሚሆነው መቼ ነው? ደግሞ እኮ ማማራቸው የብሩክ ደግሞ ጉርማ ሞገስ አትጠይቁኝ። ይሄ አምባሳደር ያው የታወቀ ነው ብሩኬ ላይ አምባሳደር እንደሚያምርበት ማለት ነው። ምክንያቱም ቁመቱ እንደምታዩት ነው። ልጁም ጠንበረል ሎጋ ሎጋ ነው። ሸበላ ሸበላ ነው። ስንቱን ሴት በዚህ መልኩ በዚህ ቁመቱ ያማለለ እናቴዋ ያው ችግሩ እንግዲህ አንድ እንቁ ሴት እሷም ጠንበለልዬ የኔ ቅማም የኔ የሴት ወይዘሮ ቀዳማዊትዬ ሀይሚዬ ብድግ አደረገችው። ብድግ አደረገችው። የእውነት ሲጋቡ የእውነት ቀለበት ሲያስሩ ያን ጊዜ በስማሟቹ ታናቂ ምናምን በስቷል። ለዛን ጊዜ ሶፍት እየገዙ ማጠራቀም አለብኝ ይመስለኝ። ሰላም ሰላም፣ ጤና ይስጥልኝ። እንደምንቆያችሁ የኔ ውድ ቻናሌ ተከታታዮች እንግዲህ ወደፊት ስንሞሸር ወደፊት ለዚህ ለወግ ማድረግ ስንበቃ እንዴት ነው ውበታችን ያምርብናል ወይንስ እንዴት ነው የሚለውን ነገር ያው ብሩክም ልጅነት የለም ከዚህ በኋላ ትልቅ ሰዎች ነን እያለ ነው። እናሳ እንዴ ምን ሆናችሁ ነው? እና ልጅ ነን ልትሉ ነበር እንዴ? ብሩክ ምንድን ነው እንደ ትልቅ ሰው ነው ማሽሰብ ያለባችሁ። ከዚህ በኋላማ ወደፊት ልጅ እንዴት ሲመጣ እንዴት ማሳደግ እንዳለባችሁ ፕላን ማድረግ አለባችሁ። እና ይሄ ቤሎ መልበስ ብቻ አይደለም። ቤሎ መልበስማ ማንኛውም ህፃን ልጆች ራሱ ይለብሱታል። ግን ቤሎን ስንለብሰው ማሰብ አለብን። ይሄ ትልቅ ነው፣ ትልቅ ኃላፊነት ነው። አንድ ሰው ቀለበት የሚያደርገው ለጌጥ አይደለም፣ እምነቱን ይዞ እንዲዞር ነው። ሁሉም ቦታ ማለት ነው። እኔ አለኝ የራሴ ሰው ለማለት ነው። በቃ የእምነትን ነው ይዞ የሚዞረው እንጂ ለጌጥ አይደለም። እና ይሄን ያክል ካልኩላችሁ በቃል ዛሬ እንግዲህ ሀይሚዬ አበባ መስላ ሸበለውም እንደዛው አበባ መስሎ ለወደፊት ሲጋቡ እንዴት እንደሆነ ለማሳየት ያክል የተደረገ ነው። ከዛ በፊት ግን ቤታቸው አልተቀየረባችሁም? ተቀይሮብኛል ሶፋ ምናምን ነገር ዋው ቤታችንንም እያሳማመረ ነው ብሏል። በጣም ነው እንጂ የሚያምረው በጣም እያማረ ነው። የምር በጣም እያማረ እያሳመራችሁት ነው። እናንተም እያማራችሁ ነው። በጣም ደግሞ ፍቅራችሁ እየጨመረ ነው። ከዝም በላይ ይጨምርልን። እኛ የምንፈልገው እሱን ስለሆነ እግዚአብሔር ይመስገን ትላላችሁ። ግን በብሩኬ ፍቅር ደግሞ የተያዛችሁ ልባችሁን ደገፍ፣ በሀይሚ ፍቅር የተያዛችሁ ልባችሁን ደገፍ እያደረጋችሁ ይሄንን ቪዲዮ ስታዩ ባታዩ ይሻላችኋል። ባታዩ፣ ምክንያቱም ተጠያቂ እንዳታደርጉ እነሱን ማለት ነው። እንደው እንዳትከቷቸው አደራ። ይለፋችሁ ስክሎር አድርጉት ወይንም ወተት አቅርቡ ወተት። እንግዲህ ብሩኬ የቀለበቱ ፕሮግራም የሚሆነው ወደፊት ፓሪስ ላይ ነው ብሏል ማለት ነው፣ ጀርመን ማለት ነው። እና ለምን እንደው ተው ኢትዮጵያ አድርጉት እኛም እንድንመጣ ትላላችሁ። የትም ይሁን ማርስ ላይም ይሁን እኛ ምን አስጨነቀን? እኛ የምንፈልገው የእናንተን ደስታ ብቻ ነው። የትም ይሁን የትም ብቻ አድርጋችሁ አሳዩን። እኛ ማየት ነው ስራችን፣ ማየት አይደለ? ይሄው ማየት ነው። ሰለቸን አላልንም። እኛ የምንፈልገው የእናንተ ደስታችሁ እንደሆነ እወቁልን ትላላችሁ። እና ለማንኛውም ግን እግዚአብሔር ለዛ ቀን ያብቃችሁ ማለት ፈልጋለሁ። በዛ አጋጣሚ ለዛ ቀን ሰው እያያችሁ ነው። በስነ ስርዓት ቆሙ እንጂ እንዴ ምንድን ነው? ልምምድ እኮ መሆኑ ነው ውዶች፣ ለወደፊት ልምምድ። ቤሎና አምባሳደር ተለብሶ እንደዛ ሰርግ ሲዋል ደስ ይላል። ያኔ በቃ ሌላ ሰርግና ሞት አንዴ ነው የሚባለው አይደል? እንደዛ ነገር ግን ከዛ በኋላ ያለው ጣጣ ነው። አስባችሁታል? ጨው አለቀ፣ በርበሬ አለቀ፣ ሽንኩርት አለቀ ምናምን ነገር። በዚህ ደረጃ ደግሞ ትዳሯን የምታከብር ሴት አለች። ምንጊዜም ሴት ልጅ ለቤት ነው የምትለው፣ ውጭ የምትል ሴት አለች። በነገራችን ላይ ውዶቼ እኔ ኖሬው አይደለም ህይወትን የምነግራችሁ፣ በሰው ላይ ያዩትን ነው። እና የሆኑ ባልና ሚስቶች ነበሩ እና እሷ ስራ ስትመጣ አምሽታ ነው የምትመጣው። ሁለቱም ትልልቅ ደሞዝ ነው የሚከፈላቸው።
የመንግስት ሰራተኛ ናቸው ምናምን ነገር። ግን እሷ እንደ ወንድ አምሽታ ነው የምትመጣው፣ እሱ በጊዜ ነው የሚመጣው። እና ከለታት አንድ ቀን ጫማ ወረወረና አፍንጫዋን አውልቆ ሊጥላት ነበረ። እና ምልላችሁ ነው ባጭሩ ትዳር መከባበር ራሱ ከሌለበት በትዳር ውስጥ ያኔ ትዳር ብቻ የሚለው ስሙ ዋጋ የለውም። በትዳር ውስጥ መከባበር ያስፈልጋል። እና በዛ አጋጣሚ ትዳርን እንደ ቀላል ነገር የምታዩት ሰዎች አላችሁ። ትዳር ከባድ ነው። ለሴት ልጅ ደግሞ ህይወት ነው ባጭሩ ማለት ነው። እና እግዚአብሔር ሲባርከው ነው ትዳርን ደስ የሚለው። እና ብሩኬና ሀይሚ ደግሞ እግዚአብሔር ፈቅዶላችኋል፣ እዚህ ጋር ደረጃ ደርሳችኋል። ከዚህም በኋላ ደግሞ እግዚአብሔር ፈቅዶ ያሰባችሁ ሁሉ ተሳክቶ ልጅ ወልዳችሁ ለመሳም ያብቃችሁ። እና በጣም ነው የምታምሩት። አሁን ላይ ያሳያችሁት ልምምድ በጣም ደስ ይላል። ቤሎ ለብሰሽ እሱም ሱፍ ለብሶ ምናምን ነገር እንደዚህ ምር ድምቅ ብላችሁ ታምራላችሁ። በዛ ላይ ሀሳባችሁና እቅዳችሁ ምናምን ነገር እኩል ነው እያራመዳችሁ ያላችሁት። ሀሳባችሁን ከፍ ዝቅ ሳትሉ አንድ አይነት ሀሳብን ይዛችሁ በመተሳሰብ ሀይሚ አዳማጭ፣ ብሩኬም እንደዛው አዳማጭ፣ እርስ በራስ ማለት ነው። እኔ አዋቂ ነኝ፣ እኔ መሪ ነኝ፣ እኔ ተመሪ ነኝ ሳትባባሉ እኩል የሆነ ስሜት እዚጋ እያንጠባረቃችሁ በጣም ማለት ነው። እዚጋ ከቤተሰብ ብዙ ነገር ተምሬያለሁ ብሏል ብሩኬ። እኛም ከእናንተ ብዙ ነገር ተምረናል። ህይወትን እንዴት ታግሰን ማሸነፍ እንዳለብን፣ ነገን ስናስብ ዛሬን እንዴት ነው የዛሬውን ፈተናችንን እንዴት ማለፍ እንዳለብን እና በቃ እንዴት መለወጥ እንዳለብን፣ እንዴት ማደግ፣ እንዴት ስኬታማ መሆን እንዳለብን እያንዳንዷ ነገር ባይስቴፕ ተምረናል እና በዛ አጋጣሚ ገና ከእናንተ ብዙ ነገር እንማራለን። ሰርጋችሁ ፓሪስ ላይ ከሆነ ቀለበት ፕሮግራማችሁ ፓሪስ ከሆነ ሰርጋችሁን ደግሞ ኢትዮጵያ ላይ ለመብላት ያብቃን። ውለዱልን፣ ክበዱልን። ያሰባችሁትን ሁሉ መድኃኒዓለም ያሳካላችሁ። በጣም ነው የምታምሩት። ሀይሚዬ ደግሞ ሱፍ ቤሎ እንዴት እንደሚያምርብሽ የኔ ቆንጆ። በተለይ ደግሞ ጠጉሯን ብትተኮሰው አስባችሁታል? በጣም ማለት ነው ፊቷን አሳንሷታል። ጠጉሯን እንደዚህ ማሰሯ ማለት ነው ወደኋላ ማድረጓ ትንሽ ልጅ አስመስሏታል። ጠጉሯን ተተኩሳ ለቀቅ ብታደረገው በጣም ብሩኬ እንደምታዩት ነው። አይ ብሩኬማ ምንም ይሄ ነው የሚባል ነገር የለ። ወንድ ልጅ አይደለ እንዴ ትላላችሁ። እኛ ሴት ደግሞ ጠጉሯን ስታስተካክል ሊፕስቲክ፣ ቺፕስቲክ፣ ኩል ምናምን የሚባል ነገር አለ። ባጭሩ ግን ሀይሚዬ ምንም ብታረግ ያምርባታል። ኩል ነች። ያለ ላፕስቲክም ያለ ቺፕስቲክም ያለ ዱኤትም ትላላችሁ። የኔ ቅማም ንግስቷ ማለት ነው። ሁል ጊዜም ኩል ነች። ኩል እና ለማንኛውም በጣም ደስ ይላል። አሁን ያላችሁበት ሁኔታ በጣም ደስ ይላል። እና ጨው አለቀ፣ በርበሬ አለቀ ምናምን ነገር በትዳር ውስጥ ያለ ነው። ሀይሚዬ ያለ ነው ትላላችሁ። ሀይሚዬማ ተዘፈነላት በግድም በውድም በደንብ እንጂ ብሩኬ በደንብ ዝፈን ተዘፈንላት በደንብ። ጭራሽ ነገር ባይልሽ ነገር ተሸክም ያዞርሽ ነበረ ነው የሚለው ዘፈኑ። እሱ ልትዘፍንላት ብሩኬ ግፈኛ ነክ ሙሽሬ ማለቱ ቀረና ለሱ ዳረሰውተው። ለማንኛውም ይመቻችሁና ራሳችሁ በራሳችሁ እንትን ማደናረቁ አይከፋም። ግን ማለት ነው እኔ እግዚአብሔርን ነው የምላችሁ እዚህ ጋር እኔ ከአንድ ከብሩኬና ከሀይሚ ብዙ ነገሮች የተማርኳቸው ነገሮች አሉ። ግን ከዛ ውስጥ አንዱን ልጥቀስላችሁ። የብሩኬና የሀይሚ ጥንካሬ በጣም ነው የሚገርመኝ። በጣም ብዙ ቦታ ላይ ደግሞ እኔ ጠንካራ ሆኜበታለሁ። የእነሱን ህይወት እዚጋ እያዩኝ ማለት ነው። እና አንዳንድ ጊዜ ሰው ለካ ጠንካራ ያደርጋችኋል። ደካማ ስትሆኑ ሰውን አይታችሁ ጠንካራ ትሆናላችሁ። ሰውን አይቼ እኔ ጠንካራ አልሆንም፣ ከሰው ምንም የምማረው ነገር የለም፣ እኔ ለእኔ በቂ ነኝ የሚሉ ሰዎች አሉ። አትሳሳቱ። ሰው አስፈላጊ ነው። በዚህ ህይወት ላይ በዚህ ምድር ላይ ስትኖሩ ሰው አያስፈልገኝም፣ እኔ ለራሴ ብቁ ነኝ ምናምን የምንላለን። ኖ ሰውማ መድኃኒት ነው። ሰው መድኃኒትም ነው። ሰውም ጎጂም ነው፣ ጠቃሚም ነው። የምሬን ነው። ሰው ይጎዳችኋልም ይጠቅማችኋልም። እና ሰው አያስፈልገኝም አትበሉ። ሰው ያስፈልጋል። እና ብዙ ነገር ብቻ ሳይሆን ብዙ ነገሮችንም ተመሬበታለሁ። ብዙ ነገሮችንም አውቄበታለሁ። እና ውለዱልን፣ ክበዱልን፣ እመሩልን፣ ድመቁልን፣ በፍቅር ኑሩልን። የኔ ምርቃት ነው። አሁን የኔ ምርቃት ይደርሳል ውዶቼ። ዋናው እኮ ልባችሁ ንጹህ መሆኑ ነው። ከልባችሁ ይሁን እንጂ ይደርሳል። ምንም ነገር ይደርሳል። እንደዚህ አብቡልን። የእውነተኛውን ሰርጋችሁን ደግሳችሁ እስከምታበሉን ድረስ ቸኩለናል።
ቸኩለናል ቸኩለናል።